ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። እውን ኮካና የድንች ጥብስን መጠቀም ለማይግሬን ህመም መፍትሄ ይሆናል? በዓለም ዙሪያ በሚሊዮኖች የሚቆጠሩ ሰዎች የሚያሰቃይ ህመም ነው። ሰዎች ወደፊት የሥራ ሁኔታ ይለውጣል፣ ዓላማቸውንም ያጠባል። ለዚህ ነው የሚፈውስ መፍትሄ የተገኘ ወይም በትንሹ እንኳ የማይግሬን ህመምን የሚያስታግስ ነው ሲባል ሰዎች የሚሞክሩት። ለማይግሬን ሕክምናቸው ቢኖርም በሽታውን ጨርሶ የሚያጠፋ መፍትሄ የለውም። በትዕዛዝ የሚሰጡ መድኃኒቶች በጣም ውጤታማ ሊሆኑ ይችላሉ፣ ነገር ግን ሁሌም አይሰሩም። ለብዙ ሰዎች ቀላል የሚባል መፍትሄ የለም። አንዳንዶቹ ይህንን ህመም የሚያስታግሱበት የራሳቸው ዘዴዎች ይፈጥራሉ። ለአንዳንዶቹ መፍትሄው በበረዶ የተሞላ ከረጢት ይዘው የፍራፍሬ ጭማቂ እና ወተት ድብልቅ እየጠጡ የሞቀ ውሃ ገንዳ ውስጥ መቀመጥ ሊሆን ይችላል። ሌሎች ደግሞ ግማሽ ፊታቸው በፀጉር ማድረቂያ እንዲነፍስበት ማድረግ ይሰራላቸዋል። አሁን ደግሞ አንድ መፍትሄ ዝነኝነትን አግኝቷል፣ ማይግሬንን የሚል ስያሜ ተሰጥቶታል። ቲክቶክ ላይ አዲሱን መፍትሄ እያወደሱ ያሉ በመቶዎች የሚቆጠሩ ሰዎች ኮካ ኮላና ጨው ያለው የድንች ጥብስ ወይም ችብስ ለማይግሬን ህመም ማስታገሻ ይሆንላቸው ይመስላል። ከዚህ በፊት ጀርባ አንዳች ሳይንስ ካለ መነሳት ያለበት ጥያቄ ይህ ጉዳይ ሰውነት ምን ያደርጋል የሚል መሆን አለበት። በኦክስፎርድሻየር ነዋሪ የሆነው ኒክ ኮኩ ድንገት የማይግሬን የሚያጋጥሙ ከሆነ በሚል ሁልጊዜ ሟሊት የሙሉ መድኃኒት ይይዛል። ህመሙን ለማስቆም ማንኛውም ነገር እንደሚሞክር ይናገራል። በዚህ አይነት ሁኔታ ውስጥ ሲሆን በሳምንት 5 ቀን ሲሰራ እና መቀጠል ግዴታ ሲሆንም ምንም ነገር ይሞክራል ይላል። ህመሙ እጅግ ሲበረታ የኒኪው በዓይኑ ዙሪያ የሚኖረው ስሜት የዓይን ኳሶች እየተጨፈለቁ ያሉ ያህል ህመም ነው። ይህንን ህመም መለስ የሚያደርግለት ካፌ እና ኮካ ኮላ ውስጥ ያለው ስኳር እንደሆነም ይናገራል። አንዳንድ ጊዜ ህመሙ በቶሎ ከደረስኩበት ይሰራልኛል፣ እይታዬ ድክምክም ሲል ህመሙ እየመጣ እንደሆነ ይሰማኛል ሲል ይገልጻል። ኮካ ኮላ መጠጣት የማይግሬን ህመሙን ለመከላከል የሚወስደውን አትሪፒትል መድኃኒት አጽንዖት ይሰጣል። አንዳንዴ ግን እስከ ቀኑ መጨረሻ ሊቆይ ጊዜ እንደሚረዳውም ይናገራል። ሕይወቷን ሙሉ ከፍተኛ የሆነ ማይግሬን ለሚያሰቃያት ለ27 ዓመቷ ኬይሊ ዊብስተር ደግሞ የህመሙን መጠን የሚቀንሰው ድንች ጥብስ ላይ ጨው አድርጎ መመገብ ነው። ህመሙን ለማስታገስ እንደሚረዳት የምትናገረው ኬይሊ ፈዋሽ አለመሆኑ ግን እርግጥ ነው ትላለች። ማይግሬን ውስብስብ ኒውሮሎጂካል ህመም ነው። በትንሽ ካፌ ፈጣን ምግቦች ላይ የሚደረግ ጨውና በስኳር አይፈወስም ስትል ትናገራለች። ኬይሊ መፍትሄ ናቸው የተባሉ የተለያዩ መድኃኒቶችን ሞክራለች። እግሯን የሞቀ ውሃ ውስጥ መዘፍዘፍ፣ ጭንቅላቷ ጀርባ ላይ እርጥብ ጨርቅ ማድረግ፣ አኩፓንቸር፣ የሞቀ የጠርሙስ ብርጭቆ ቆዳ ላይ ማድረግ የመሳሰሉትን ብትሞክርም ውጤታቸው እዚህ ግባ የሚባል አልነበረም። እረፍት ከሰጧት የተወሰኑ ዘዴዎች መካከል አንዱ ጭንቅላት፣ ፊት እና አንገት ላይ በርካታ መርፌዎች መወጋት ወይም ሜዲካል ቦቶክስ ነው። ቦቶክስ እንዴት ለማይግሬን መፍትሄ እንደሚሆን እስካሁን ባይታወቅም ከንብርቦች የሚለቁ ኃይለኛ የህመም ስሜቶች እንደሚገድብም ይታመናል። ለቀናት ሊቆይ የሚችለው የማይግሬን ህመም አጭር እና እንደ ፓራስታሞል ባሉ የማስታገሻ መድኃኒቶች መፍትሄ ከሚያገኙ የራስ ምታት ህመም እጅግ የተለየ ነው። ማይግሬን የጭንቅላት ህመም፣ አንገት ህመም፣ መደንዘዝ፣ የእይታ መደብዘዝ እንዲሁም ንግግርና እንቅስቃሴ ላይ የሚፈጥር ተጽዕኖ ሊያስከትል ይችላል። ከክርስቶስ መወለድ 3000 ዓመታት በፊት በነበሩ የራስ ቅል አጽሞች የጥንት ግብፃውያን ጭምር በማይግሬን ይቸገሩ እንደነበረ አሳይተዋል። ማይግሬን ይህንን ያህል ረጅም ታሪክ ቢኖረውም የሚከሰትበት ትክክለኛ ምክንያት ግን እስካሁን አልታወቀም። በደም ስሮች ውስጥ ያሉ የህመም ተቀባዮች እና በአንጎል ዙሪያ ያሉ የነርቭ ህብረ ሕዋሳት ወይም ቲሹ በተሳሳተ መልኩ የሆነ ችግር እንዳለ የሚጠቁም ምልክት ሲልኩ የሚፈጠር ህመም እንደሆነም ይታሰባል።
ይሁን እንጂ የተወሰነ ሰዎች የነርቭ ስርዓት ለምን ከልክ ያለፈ ስሜት እንደሚሰጥ እንዲሁም የነርቭ ስርዓቱ ለምን ለአንዳንዶች ይህንን አይነት ምላሽ እየሰጠ ለሌሎች እንደዚህ እንደማይሆን አልታወቀም። እንደ ኮካ ኮላ ያሉ መጠጦች ካፌን ስለሚይዙ ለአንዳንዶች መፍትሄ ቢሆኑም ካፌ በራሱ የማይግሬን ህመም ይቀሰቅሳል። ባለሙያዎቹ ከ7 ሰዎች አንዱ ለምን በዚህ ህመም እንደሚጠቃ ለማወቅ ወይም እነሱን ለመረዳት የሚያስችል መፍትሄ ለማምጣት የሚያስችል በቂ ምርመራ አልተደረገም ሲሉ ይሟገታሉ። በማይግሬን ላይ ስፔሻላይዝ ያደረጉት ጠቅላላ ሐኪም ዶክተር ኬንስ ህመሙን ለመግታት የሚያስችሉ ንጥረ ነገሮች በማይግሬን ምግቦች ውስጥ ቢኖሩም የማክዶናልድ አካል አይደሉም ይላሉ። በኮካ ኮላ ውስጥ የሚገኘው ካፌን ነርቭን የሚያውክ ነው። ነርቭን እንቅስቃሴ ላይ ተጽዕኖ የሚያደርግ ንጥረ ነገር ነው። ይህም የማወክ ተግባር ለአንዳንዶች በአዎንታዊ መንገድ ሊሰራ ይችላል በማለት ይናገራሉ። ሰዎች ለማይግሬን ህመም የሚወስዷቸው እና ካፌ ያላቸው እንደ አንዳንድ ማስታገሻ መድኃኒቶች አሉ። አንዳንዶች በዚህ መፍትሄ ያገኛሉ፣ ለምን እንደሆነ ግን ሙሉ በሙሉ አልታወቀም ሲሉም ያክላሉ። የሕክምና ባለሙያው እንደ ኮካ ያሉ ካፌን የበዛባቸውን መጠጦች የማይግሬን በመደበኛነት መጠቀም በተመለከተ ያስጠነቅቃሉ። ብዙ ካፌ በራሱ ህመሙን ሊቀሰቅስ ይችላል እናም በረጅም ጊዜ ውስጥ ከዚህ በባሰ ሁኔታ ውስጥ ሊወድቁ ይችላሉ ይላሉ። በፈጣን ምግቦች ውስጥ ከሚካተተው ጨው ያለው ድንች ጥብስም ቢሆን የነርቭ እንቅስቃሴ ላይ ተጽዕኖ እንደሚያደርግ ዶክተር ኬይ ያስረዳሉ። ነገር ግን ሶዲየም የማይግሬን ላይ ያለው ተጽዕኖ ምን እንደሆነ አለመሞከሩንም አክለዋል። ፈጣን ምግቦች ብቻ ሳይሆኑ በፋብሪካ ውስጥ ያለፉና ጤናማ የአመጋገብ ስርዓት የማይከተሉ ምግቦችን በተመለከተ የጤና ባለሙያ አስጠንቅቀዋል። እንደዚህ አይነት ምግቦች በብዙ ምግቦች ውስጥ የሚገኘውና የከፋ ማይግሬን የሚያስከትለውን ታይርማይን የተሰኘ የተፈጥሮ ውህድ በከፍተኛ መጠን እንደሚይዙም ይናገራሉ። በኤሎስ አንደርወርድ ደግሞ የትኛውም ማይግሬን ማህበራዊ ሚዲያ ላይ ያሉ ፈጣን መፍትሄዎች አይሰሩላትም። ከፍተኛ በሆነ የማይግሬን ህመም የምትሰቃየው ኤሎሴ መፍትሄ የሚሆናት ተአምራዊ ምግብ ለ7 ዓመታት ፈልጋለች። ሰዎች ሐኪሞች አደገኛ እንደሆነ የሚገልጹትን እግርን በፈላ ውሃ ውስጥ መዘፍዘፍ፣ ቡና መጠጣት ወይም ንዝረት የሚፈጥሩ ቫይብሬት መሳሪያዎችን መጠቀምን ሲሞክሩ ተመልክታለች። እነዚህ ግን ውጤታቸው እምብዛም ነበር። ኤሎስ እኛ የሚሰማን የተስፋ መቁረጥ ስሜት ለራሳቸው የሚጠቀሙ ብዙ ቪዲዮዎች ኦንላይን ላይ አሉ ትላለች። በዚህ ህመም ምክንያት ብዙ ስራዎቿን አቋርጣለች። ብዙዎችን የተወችውም ቢሮ ውስጥ በሚኖራትና ማይግሬን በሚቀሰቅሱት ብርሃንና ጫጫታ ምክንያት ነው። በቅርቡ ከነበራት ቤትና ቢሮዋ ማስዋብ ስራ ለቃ የሰርግ አበባዎች አዘጋጅታ የምትሸጥበት የራሷን ንግድ ስራ ከቤቷ ጀምራለች። በዙሪያዋ የሚሰሙ ድምጾች ኃይለኝነት ለመቀነስ እንዲያግዛት የጆሮ መሸፈኛዎችን የምታደርግ ሲሆን ይህም ማህበራዊ ህይወቷን ገድቦታል። ሰዎች የማይግሬን የራስ ምታት ህመም እንደሆነ ያስባሉ። እነርሱ አንድ ምልክቱን የምትለው ኤሎስ ማይግሬን ለእኔ ሙሉ ሰውነቴን የሚነካ ነገር ነው ስትል ስሜቱን ታስረዳለች። ማይግሬን ህይወቴን አሳንሶብኛልም ትላለች። በኪንግስ ክሊኒካል ሪሰርች ፋሲሊቲ ኒውሮሎጂስት የሆኑት ፕሮፌሰር ፒተር ጋድስቢ ማይግሬን በተመለከተ የሚደረጉ ምርምሮች ለዓመታት በቂ ገንዘብ የማይመደብላቸው ሆነው ቢቆዩም በአሁኑ ወቅት አዎንታዊ ውጤቶች ማስገኘት መጀመራቸውን ይናገራሉ። ፕሮፌሰሩ በቅርብ ያሳተሙ አንድ ጥናት ጌፓንትስ በመባል የሚታወቀው አይነት መድኃኒቶች የማይግሬን ህመምን የሚያስከትሉ ህመም ተቀባዮችን በመገደብ ህመሙ ከመጀመሩ በፊት ማቆም እንደሚችሉ አሳይቷል። ማንኛውም አዲስ ሕክምና የተስፋ ጭላንጭል ይፈነጥቃል የምትለው ኤሎስ ለሁሉም ሰው የሚሰራ ነገር እንደሌለ ይናገራሉ። ነገር ግን የሆነ ነገር ለሆነ ሰው ይሰራል በማለት ተስፋውን አስረድታለች። ፕሮፌሰር ፒተር ጋድስቢም እንደሚናገሩት የህይወት ዘይቤን መቀየር ለውጥ ሊያመጣ እንደሚችል ይጠቅሳሉ። ደባሪ ሊሆን ይችላል፣ ነገር ግን ዋናው ነገር ለአእምሮ ጥንቃቄ ማድረግ ነው ይላሉ። ህይወታችሁ ወጥነት ሊኖረው ይገባል። ክፍተትና ዝቅታዎችን አስወግዱ። እንደ ማዛጋት፣ እንቅልፍ ማዳፋት፣ የስሜት ለውጥ፣ ብዙ መጸዳዳት እንዲሁም ጨውና ስኳር መፈለግ ያሉ የማስጠንቀቂያ ምልክቶች የሚሰሟችሁ ከሆነ ሰውነታችሁን አድምጡ። የኔ ምክር ቲክቶክን ትታችሁ ሰውነታችሁን አድምጡ የሚል ነው ይላሉ ፕሮፌሰሩ። ኒክም ሲያደርግ የነበረው ይህንኑ ነው። ያልተለመደውን ኮካ ኮላ እና ጨው ያለው የድንች ጥብስ ሊጠቀም ቢችልም ህይወቱ በሙሉ የቀየረውን የማይግሬን ህመሙን
ማስታገስ እንዲያስችለው በማድረግ ነው። መጠጥ አልጠጣም፣ ደመናም ቢሆን መነጽር አደርጋለሁ በማለት ይናገራል። ከመስመር አልወጣም። እኔና አጋሬ በምንጓዝ ጊዜ ከምንይዘው ጓዝ ውስጥ ግማሹ የማይግሬን ህመም ለማስታገስ የሚያስችሉኝ ነገሮች ናቸው። በቅርቡ በተደረገ የቅድመ ጋብቻ ድግስ ላይ ኒክ በራሱና በጓደኞቹ ቤት መካከል ያለውን ልዩነት ማስተዋሉን ይናገራል። እስከሚነጋ ድረስ ሌሊቱን ሲጠጡ ነበር የሚለው ኒክ፣ የረሃብ ስሜት ህመሙን ስለሚያቀሰቅስ የራሴን ትራስ፣ አፕል፣ ሙዝ እና ሌሎች ምግቦች ይዤ ነበር። እኩለ ሌሊት ላይ ተኝቻለሁ። ጓደኞቼ ይህን ስለማያውቁ ምንም አልመሰላቸውም፣ ምክንያቱም ህይወቴን መኖር ያለብኝ እንደዚህ ነው ሲል በሽታው ህይወቱን እንዴት እንደለወጠው ማሳያ ይጠቅሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝ እና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።